ልጅህን ቀማና ውሰድ በቃ እንደዚህ ከሆነ እግዚአብሔር እንደዚህ ሄዳለሁ ይሄን ማድረግ አለበት። አለበለዚያ በኋላ ልጄ እንደዚህ ተዘቀዘቀች፣ ልጄ እንደዚህ ሆነች፣ ልጄ ላይ እንዲህ ተፈጠረ ብለህ እኔ ለመጠየቅና ለመናገር እንዳትሞክር። አባት ነህ፣ ልክ እንደ አባት እኔም ልጅ አለኝ፣ አባት ነኝ። ልጅህን የሚነካ ነገር ማድረግ አልፈልግም። እኔ ሚኪ አጎቷ ነህ የልጅህ። ዛሬ ደውለህ ካላናገርከኝ ነገ ዛቤልን ፈጥነህ ደውለህ አናግረኝ። በቃ ፈጥነህ ነው የምነግርህ ሚኪ። በኋላ ምን አረገች ኢዛቤል እንዳትለኝ። ልጄ ከተነካ የሁሉም ልጅ ይነካል። አባት ነው? አዎ አባቷ ነው። ቶኒ ይባላል፣ የኢዛቤል አባት። ስለዚህ የልጅ ኤክስክ የልጇ አባት ቶኒ ይባላል። ቶኒ ልጅህን በጣም ነገ ጸጽትህ ነገር ራስህን ማዳን ከፈለክ ልጅህን አድን። በቃ ልጄ ስለተነካ ስለማንም ልጅ አይመለከተኝም። ልጅህን ለማዳን ጥረት ካረክ ግን ልጅህን መንካት አልፈልግም፣ አቆማለሁ። ጥረት ካላደረክ ግን እመነኝ ምን ሊመጣ ነው? ከልጄ ተነክቶ ለልጄ ያለው እንኳን አባት ለማለው ነው እንዴ? ቀልዳለ እንዴ? በልጄ ቀልድ የለም፣ ቀልድ የለም። ነግርሻለሁ ሊና ታምራት፣ አሁንም አስረግጬ ነግርሻለሁ። አባትሽ ታምራት ይሁን አህመዲን ይሁን ወይ ቤተ መንግስት ውስጥ ያሉ ዙሪያ ጥምጥም የተገተሩት ዘበኞች ይሁኑ አላቅም። ምክንያቱም እናትሽ ስለነበረች በቃ ልጅቷን ብቻ እሷን በላት ባለጌ በላት። በጣም ትዕግስት አልገባችሁ ማለት ነው። መታገሴ በጣም ጂጂ እግዚአብሔርን እምነግርሽ ጠዋት በቃ ከነዮኒ ማኛ ጋር ሆነ እንዴት እንደሚያረጋት እንዴት እንደምታለቀልቅ ልጅን ተናግራ ነው እሷ። በጣም ታገስኩ ታውቂያለሽ። እረፉ አልኳቸው። በልጅ አትናገር አማረኝ ብሎ በቃ ጅቦም የሚናገረው ስለ ልጄ ነው። ልጄን ነክታ አዳሜ ተዝናንተ ልትውል ገስ እያስገባ ምናምን እያወራህ እያወያየህ ልትውል ከዚህ በኋላ ስለ ልጅ አንድ ስታነሳ ቅልጥ ያለ ስድብ በስድብ ነው የማደርገው። ቲክቶኩን አዘጋው፣ ሌላ አደርጋለሁ። 3 አካውንት አዘጋጅቻለሁ። ቀጥል፣ ይሄንንም አዘጋው። እየከፈትኩኝ ማድረግ ያለብኝን አደርጋለሁ። ማንንም አለምንም ከዚህ በኋላ ማንንም። እናንተ ቤት መጣበት ምክንያት የለኝም፣ መምጣትም አልፈልግም። አላርፍ ካልክ እሄዳለሁ። በደንብ ነው የምሄደው። አንተ ሚኪ አይ በጣም ጎበዝ ነህ። እውነት ነው። አይታወቅም እኮ ሊና ልጅህም ልትሆን ትችላለች። ይሄ የታወቀ ነው። ለልጅ ተቆርቆረህ በምታደርገው ነገር ብዙ አላዝንብህም። ይሄን ወቀው። ብዙ ላዝንብህ አልችልም ሚኪ፣ ምክንያቱም የሸዋዬ ኤክስ ስለነበርክ። የስድብ ጥግ እንዴት እንደሆነ አሳያለሁ አዳሜ። የስድብ ጥግ ነው። መርዛም ናቸው ልንገራቸው አይደል? እናቴ ትሙት። አሁን አንዳንድ ጊዜ እናቴ ትሙት እርብስ በቃ የአባቴን ዘር እንድጠላ ነው ያደረጋችሁ። አይ ትግራዋይ አሁንም ነግራቸዋለሁ። አም ትግራዋይ በት አይ ሄት ትግራዋይ አጂታው እኔ እናቴ ዘር ነኝ። እኔ አፋር ነኝ። ተጋሩ ናቸው ቡታ ነግራቸዋለሁ። በዚህ ልክ ነው የሚሄደው። ከዚህ በኋላ ከእናንተ ጋር ምንም የሚያገናኘኝ ነገር አይኖርም። ከዚህ በኋላ ነግራቸዋለሁ። ምን ልታመጣ ነው? ትግራይ ምናምን ተናገርክ ብለህ ልትመጣ ነው? እኔ ጋር ና ፊት ለፊት ና ተነካካ ከነጋ እና ትወልዳለህ። እንደዚህ አይደለም። ተደብቄ የምኖረው እንዳይደለም። ብዙ ሰዎች አሉ የሚወዱ ስማ ኖ ልጄን ከነኩ ሁሉም በቃ አንድ ሰው አይደለም። ልጄን ከነኩ አይሆንም። እኔ አንድ ሰው ባለጌ ነው የነካው።
አንድ አይደሉም። በመንጋ ናቸው። በመንጋ በቃ እነሱ ባለጌዎች ናቸው። እንትንን አይወክሉ። እነዚህ ባለጌዎች ናቸው። በመንጋ ናቸው። አይወክሉም። ተጋሩ አይረፍ። በመንጋ ናቸው አልኩሽ። ኖ ወይ አትኮ ናሽ ውጣሽ ናውጣ መውጣት አልችልም። እግዚአብሔርን መውጣት አልችልም። ኖ ተጋሩ ብያቸዋለሁ። ባፋ ተመልሳጂ ስልክ እየተደወለልን ነው። ናችሁ ተጋሩ ነግራቸዋለሁ። አሁን የአባቴን ነገር አንድ አልፈልግም። ልጄን እንደዚህ አድርጋችሁ ሀዘን ላይ ሆኖ በልጄ ከሆነ የምትመጡት አሳያችኋለሁ ጥግ ድረስ። ሁሌም ሙላላም ያስተላልፉናል። ዩቲዩብ እግዚአብሔርን ዩቲዩብ ስገባ ዩቲዩብ ላይ ቀጥ የሆነ ነገር ይቀመጣል። አንተ አታውቀውም እንዴ? ነገር ሲቀመጥ ብሎ ሲቀመጥ ይደረን እኮ ኢትዮጵያ መኖር ፍላጎት የለም። እዚህ አንዴ ሀጅ መናገር ካለብኝ እኔ እናገራለሁ። ኦኬ አሁን እኔ እንድትሰዳደብ አልፈልግም። አይመጥኑህም። ከሚመጥነው ሰው ጋር ነው ሰው መልስ የሚሰጣጣው። ኦኬ አያስፈልገኝ። እኔ ምክር አልፈልግ። የሚመጥኑኝ አይመጥኑኝ ምክር አያስፈልገኝ። ያስተላልፉት ነው ዩቲዩብ ላይ በእናትህ ያስተላልፉት። ቅዱት፣ በደንብ ቅዱት። እናቴ ትሙት ቅዱት። በቃ ከዚህ በኋላ ስድብ ነው የምንቀጥለው። ና ላይቭ እንግባ። ስድብ ብቻ ቀጥታ ስሞትልህ ስቀበር በሞቴ እኛ አዲስ አበባ ልጆች አይወክሉንም እነዚህ ክልሎች። ና ሙዚቃ እናዳምጣ። ትግራይ አይደለም ሽንታማው፣ ትግራይ አይደለም መሆንም አልፈልግም ከዚህ በኋላ ትግራይ ነኝ ማለት ነው። ተሰብስበህ ተጋሩ ነኝ ብለህ የምትናገር ሰው ተሰብስበህ ልጄን እንደዛ እያደረክ ላንተ ልቆረቆር ነው እንዴ? ላንተ ልናገር ነው እንዴ? አጂ ታወራለህ እንዴ? እናትን ሙሉ አዳራሽ እኮ 78 አዳራሽ ሙሉ ስከፍልልህ የከረምኩኝ ነኝ እኮ ስዊድን አይደለም። መቶ ብር ወይ 50 ብር ሳዋጣ የከረምኩ አይደለሁም እኔ። አዳራሽ ስከፍልላችሁ ነበርና ሀጂ እንዴት አደርክ? ሀጂ ሰላም ነው? አረ ማርቲን በእናትህ እነዚህ ደነዝ ናቸው። እና ምን መመላለስ እኮ ካንተ አይጠበቅብኝ። በልጄ ማርቲን በፍጹም በልጄ አልደራደርም ከዚህ በኋላ። እኔ ልንገርህ ሀጂ ልጁን የማይወድ በሌላ ልጅ ይሄዳልኝ እና አንተ ልጅህን ትወዳለህ፣ ልጅን ታከብራለህ። እነዚህ ልጅ የሚሳደቡትን ደግሞ ከነሱ ጋር ወርደህ እንትን ለማለት ማትሞክር ተዋቸው። እኔ እኮ ይኸውልህ ማርቲን እኔን እየሰደቡኝ ቢለጥፉኝ የፈለገ ቢያደርጉኝ እኮ እኔ አልናገርም። መብታቸው ነው። ዝም ነው የምለው። ገብቶሃል? እኔ አልናገርም። ልነግርህ ነው የክፋታቸውን ጥግ ነው የማነግርህ ያሉት። የክፋታቸው ጥግ መርዛምነታቸውን የምታየው እናቴ ትሙት ነው የምነግርህ ነገር። በልጄ ነው የመጡት። ይሄ ኖ የራሷ ግሩፖች አሉ። የሽሬና ያድዋ ግሩፕ አንድ ላይ ተሳሰሩ። ምድረ ደን ግሩፖች፣ ጭንቅላት የሌላቸው መሀይሞች። በቃ ከነሱ ሌላ የተማረ ያለ አይመስላቸው። እንዴት ማሰብ ያቅታችኋል? እንዴ ልጅ ምን አረገ? እኔን እኮ የፈለገትን ነገር ያርጉ። ሲፈልጉ ይለጥፉኝ፣ ሲፈልጉ ይስቀሉኝ። ምንም አይመስለኝም። እኔ ማናደዳቸው ልጄ ከተነካ ግን ባለፈው ሲያለቅስ ዝም ብየዋለሁ። ተው ችግር የለውም ብዬ አባብየዋለሁ። ሁለተኛም ደግሞ ታባብየዋለሁ። ግን ሶስተኛ አራተኛ ግን ልጄ ደግሞ ሲያለቃቅስ 10 ጊዜ ልጄን አላረጋጋውም። ቀጥላለሁ። በደንብ ነው የምቀጥለው። ልጄን አንድ ሲንዝር በነኩ ቁጥር 100 ስንዝር እየሄድኩኝ የእነሱ ልጅ መሳደብ ጀምራለሁ። ይቀጥላል። ምን አገባኝ እኔ። ምን የመሰለ ምላስ አለኝ እኔ። ለእነሱ የሚያንስ የለ እንትን የለ አቅም አለ። ሀጂ ስድብ ላይ እኮ ማንንም አይጠቅምም። እነሱ ተሳደቡ፣ እነሱ ተናገሩ ብለህ ለእነሱ ትመልስላቸው። ከፈለጉት ቦታ ወሰዱ። ለዚህ ቦታ አትስጥ ማርቲኒ። እኔ ሰጥቻቸው አይደለም ወንድሜ፣ መስጠት አይደለም ይሄ። መስጠት ሌላ ትርጉም ነው። እኔ ነገርኩ እኮ 1 ሚሊዮን ጊዜ እንደፈለጉ ዘቅዝቀው ሰድቦኛል እኮ አልኩ። እኔ የዮኒ ማኛ ልጆችንም አምጥቼ ዘቀዝቅለታለሁ። ኖ በእውነት ዘቀዝቅለታለሁ። ልጆቹንም ዘቀዝቅለት። እኔ አይመለከተኝም። ስለ ልጄ ያወራው ጠቅላላ ልጁ ይዘቀዘቃል። ሰጥቶሻል። አንቺ ደግሞ ጊዜ ሰጥቶሻል። ኦኬ ሄኖክ ማን ነው? ሄኖክን ታውቀዋለህ? አዎ ሄኖክ ወንድሜ ነው። ውይ በእናትህ ሄኖክን አግባው። ኖ አይደለም ጂጂ፣ እናቴ ትሙት። እኔ ልጄን እየነካ ማንም በሰላም አይቀመጥም። ዮኒ ማኛ ስለ ልጄ አንስቷል። ልጁን ፈልጌ ፎቶ አስመጥቼ ልጁን ዘቀዝቅለታለሁ። አጂ ባንተ ልጆች ምን አደረጉ እንዴ? ነውረኛ እኮ እንደዚህ ነገር አንፈልግም። ልጄን ስለነኩ እነሱ ነውረኞች ናቸው፣ ይቀጣሉ። አይቀርም። እውነቴን ነው የምልህ። ሊና ታምራት ልጄን ነክታለች።
ልጇንና እናቷን ዘቀዝቅላታለሁ። አባቷንም አውጥቼ ዘቀዝቅላታለሁ። ልጇን ተው፣ የራሷ ጉዳይ። ሌላውም እንደፈለግ። ልጅ ተው፣ ያሳደግካት ልጅ ናት። እረፍ። ነውር ነው፣ እግዚአብሔርን ነውር ነው። በጣም ስንት ነውር ይዘን ነው እኛ ያለ ነው። እረፍ። ኖ ምን አረገለች እንዴ? እነሱ ባልገዋል። አይስወር ነጅቦ ግን በጣም እየባለጉ ነው። አርገው ከሆነ በጣም ብልጥና ነው። አንተ እናውጣ፣ ሂድ እዛ ሂድ። እዚህ መተህ ትግሬ ምናምን አትበለኝ። ሂድ እዛ ወይ ሀጂ ሄኖክ። እኔ ማንም ሲሰድበኝ አልናገርም። እኔ ታውቀኛለህ። እኔ ግድ አይሰጠኝም። መሳቅ ነው። ልጄ ግን ሶስተኛ ጊዜ ሲያለቅስ ማየት አልፈልግም። ልጄን ነክተው ከሆነ የሚያለቅሰው ልጄ የእውነቴን ነው የምነግርህ። ተረጋግቼ አላወራም። የሰው ልጅ ዘቅዝቄ ልክ የነኩብኝን ሰዎች ልጅ ዘቅዝቄ በልጅ ነው አጸፋውን የምመልሰው። ማንም በልጄ እየተናገረ እኔ አጸፋውን በሰላም አልመልስለትም። ልጄ ሲያለቅስ ማየት አልፈልግም። በቃ ካለቀሰ የዮኒ ማኛንም ልጆች አምጥቼ ዘቀዘቃቸዋለሁ። አይመለከተኝም። ሊና ስለ ልጄ አንስታለች አይደለ? እናቷንም ልጇንም አምጥቼ ዘቀዝቅላታለሁ። ልጇን አባቷ ካልወሰደው እኔ ሞቼ እገኛለሁ። ይወስዳታል። ሊና ታምራት ልጅሽን ታጫታለሽ። እመኚ። በጣም ጥሩ መረጃ አለው፣ እሰጠዋለሁ፣ እልክለታለሁ። የዛኔ ዋጋውን ታገኛለሽ። ዋጋ ትከፍያለሽ። ሊና ታምራት እመኚ። እኔ ለቶኒ ምርጥ ማስረጃ እልክለታለሁ። ልጅሽን አንጠልጥለው ይወስዱልሻል። እመኚ። ከዛ ጅቦና ቡላላ መጥተው ልጅሽን ያድኑልሻል። ይሄን ነው አይደለም አንቺ የምትፈልጊው? ጎሄት ማን ተሰሚነት እንዳለ የዛኔ ታያለሽ። በጥቁር እየሰራሽ ቺካ ቡን በጥቁር ምሰሪሽ አንቺም ሰው ሆነሽ ስለኔ ልጅ ልታወሪ፣ ስለኔ ልጅ እናት ልታወሪ። መጀመሪያ እዛ በየቤተ መንግስት ጥግ በዘበኛ ስትነበረችው እናትሽ አስቢ። አባትሽን አታውቂውም አንቺ አባትሽን ሀጂ እናት እኮ ልጅና ቤተሰብ ይቀር ነገርኩ። የልጄ እናት አትበል። ማርቲን የልጄ እናት ሞታ ነው። ልጄ እናት ነው አይደል የመጡት? የልጄን እናት መጡ፣ በልጄ መጡ። በመጡት ልክ ነው የሚሄደው ከዚህ በኋላ። ኦኬ አንተ ወደ ታች አትወርድ ሀጂ። አልወረድኩም። 7-8 ጊዜ ይሄን ነገር ሲያነሱ በጣም በትዕግስት አልፌዋለሁ። ልጄ ሶስተኛ አያለቅስም። አባቴ ብሎ እንዲደውልኝ አልፈልግም። ስለደወለ ነው ይሄን ያደረኩት። አባቴ ብሎ ደውሏል። እቀጥላለሁ። ማልቀስ የለበትም የኔ ልጅ ካለቀሰ ሌላው ደምንባ ያለቅሳል። ደምንባ ነው የሚያለቅሰው። ከዚህ በኋላ መሄድ በሚፈልጉት መንገድ ጥግ ነው ማስኬዳቸው። በጭራሽ እኔን ምንም ማድረግ አይችሉም። ይሄ አለፈለፉ ተደራጁ አልተደራጁ የሚያመጡት ነገር የለም። አጸያፊ ነገር ከሆነ የሚፈለገው ቲክቶክ ህዝብ ያ ከሆነ የሚያስደስተው ልጄን ከነኩት እሄዳለሁ። ልጄን ሳይነኩ እኔን እንደፈለጉ 70 ቦታ ይስቀሉኝ። መልስ የለኝም። ዝም ነው የምለው። አይመለከተኝም ስለኔ። ልጄን ግን ጫፉን ከነኩ አለቃቸው። ዮኒ ማኛ ልጆች ፎቶ ደርሶኛል አይደለ? ዘቀዝቅለታለሁ። አሜሪካ ነው የሚኖረው፣ በመብት ምናምን ያርግ። ዘቀዝቅለታለሁ ልጆቹ። እኔ እንደሱ የሶሻል ሚዲያ ጡረተኛ አይደለሁም። ቲክቶክ ተዘጋል ነው የሚያደርግልኝ ነገር የለም። ምንም አያደርግልኝም። እመነኝ። ቲክቶክ ተዘጋ አልተዘጋ ላይፌ አይደለም፣ ህይወቴ አይደለም። እኔ እንደሱ ፔፓል ለጥፌ ምናምን የገባልኝን ጊፍት ስለቀም ሞል ሰው አይደለሁም። ቁጭ ብሎ ሰው ይስቅለታል። ስለ ቦተች እናትና ስለ ልጅ እየተናገረ ቁጭ ብሎ ይስቃል። ከስር ሰው አብሮ እዛ ላይ ያለውም ይስቃል። አንድ አለች ጠጅቱ ሚላት ልጇም አለ ልጅ አላት። ለምሳሌ ልጇንም እሷንም ለጥፋታለሁ። ምን ሂድ ትክሰስ። ከዚህ በኋላ ልጅ እያለቀሰ እኔ እየደወልኩ ልጄ ላባብል ማለት ነው። ልጄ ካለቀሰ ሌላም ያለቅሳል። ደነስ ከሆነ ያልቅስ መብቱ ነው። ደነስ ካልሆነ ደግሞ ይሰማዋል ማለት ነው። የዛኔ አርፎ ይቀመጣል። እንዴ እሾም በሾ ነው ከዚህ በኋላ ማረገው። ልክ በልጄ ሲመጡ በልጅ እመጣለሁ፣ በእኔ ሲመጡ እንደፈለጉ መብታቸው ነው። ይለጥፈኝ እኔን የታሸገ አርጎ ይሁን መጀሶ የተጠቀለለም ይሁን ከዘራ ያዘም አርጎ ይለጥፍ፣ ይሳቅ፣ ይጫወት፣ ሰው መብቱ ነው። እኔ ምንም አይመስለኝም በዛ ጉዳይ። በልጄ ግን ከመጡ መሄድ ያለብኝ ጥግ ነው የሚሄደው። ማርት ከማንም ጋር ለማውራትም ዝግጁ አይደለም። በልጄ ምክንያት መጥቶ ተው ብትለኝ ልሰማህ አልችልም።
በሌላ ጉዳይ ልሰማ እችላለሁ። ኦኬ ልጄ ሀጂ ግን እየተጎዳ ልጄ የተሰደበ ግን የልጄ እናት የሞተች እናቱ እየተሰደበች ግን አይ ሀጂ ተው ብትለኝ እንዴት ነው የምሰማህ? ሀጂ አልኩህ እኮ አሁን አንተ ስሜት ላይ ሆና ነው ያለው። እውነት ነው ይገባኛል። ግን አንድ ነገር ያበሳጫል፣ በጣም ነው የሚያበሳጭ። ግን ከንፈርን ነክሰህ ከነዚህ ጋር አለመወራረድ በስድብ አለም እንዴ አንተ ቤተሰቦቿ እኮ እናቷ ወንድሞቿ ወንድ ጣላቸው ሀጂ እኔ ልንገርህ ነው የሚያራምዱት ከአንተ ከመምጣቴ ከዚህ አንድ የኮንኮርድ ሸቺ ባምቢ የሚሏት አዲስ አበባ አለሌ እኔ ጉዷን አልናገርም ብዬ ነው ዝም ያልኳት። እሷ ናት የሌለ ዜና አምጥታ እንደዛ አነካክታ አሁን ጥግ ይዛ የራሷን ጨዋታ ትጫወታለች። 30 ምናምን ዓመት በሸሳለፈች አንድ መታ ስለ ሰው ልታወራ ትሞክራለች። መጀመሪያ የራስሽን ንጽህና ወቂ። አቀሻለሁ የት ስትሰሪ እንደነበረ ናዝሪ ፔንሲዮን፣ ኒያላ ሆቴል፣ ኮንኮርድ እንዲህ እድሜ ልክሽን ያሳለፍሽ ሰው መተሽ ሶሻል ሚዲያ ላይ ራስሽን ጻድቅ ትጫወቻለሽ። ባምቢ የሚሉሽ ስሚ በደንብ ነው የምነግርሽ አስረግጬ። አሁንም እዛ ኡራኤል ተከራይተሽ ትኖሪያለሽ። ስቲል ነው ግን ሴት ነሽ። እንደ ሴትነትሽ ብትኖሪ ጥሩ ነበረ። አንቺ የለኮሽው እሳት ነው አሁን እንደዚህ መጥቶ ልጄ ላይ እንደሚሽከረከረው። ሌሎቹን ሂድባቸው። ይሄኔ እናቴ ትሙት በልጅ እንዴት ይመጣል? አይ ሰው አይሰለቸውም እንዴ? እኔ እኮ ምንም ችግር የለውም እያየ ነው የለጠፉ ነው ምናምን ነው ኖርማል ነው። ይሄ እኮ ፍሪ ነው በቃ ይሳቅ ሰው። እኔ ችግር የለብኝም በዛ አይነት ነገር ኢንጆይ ነው የማደርገው። ልጆቹን ብቻ ልጆቹን አንድ ነገር ልንገርህ፣ ሆድ የሚሉህ ልጅ ደግሞ በጣም የገረመኝ የዚህ ሆድ የሚሉት ነው። እኔ በውስጥ ሳላቅ ለእኔ ሰው ደወለልኝ እና ኮፕል አድርገው ሰው ደወለልን። ሰው አዋርቶ እኔ ጋር ላወራ ሰው ያስደውላል አለች። ይሄን ያወራሁት ከማን ጋር ነው? እንዳታስቡት ስለ ልጅ ተሳስተህ ስለ ልጅ አስብ። ልጅሽን ሊና ከነናትሽ ነው የምሰቅለው። የመጨረሻ ነው የምነግርሽ። ከዚህ በኋላ አንድ ሰው እናቱ የወለደችው ልጄን ይንካ፣ ሌላ ሰው የሌላ ቤት ራሱ ቢነካ ይቀጥላል። ያንቺ ልጅ ነው የምትቀጥለው፣ ያንቺ እናት ነው የምትቀጥለው። እመኚ፣ ማንንም አልነካ። ምክንያቱም ይሄን ሁሉ ነገር ያመጣሽው አንቺ ስለሆንሽ ወደ አንቺ ነው የምዞረው። በጣም አከበርኩሽ፣ በጣም ብዙ ነገር ተናገርሽ፣ ዝም አልኩሽ። ቢያንስ 4 ዓመት ጥሩ የሚሆን መጥፎ ጊዜ አሳልፌያለሁ ላሽ አልኩሽ። በጣም ብዙ ነገር ቀለድሽ። 4 ዓመት ደፍሮኛል ስትይ የነበረው ልጅ ቆሻሻ ሲጥል ውጪ ፈርቶ እኔ ነኝ እንትን ምለው። ስለዚህ 4 ዓመት ስትደፍሪኝ የነበርሽው አንቺ ነሽ ማለት ነው። ህይወት ጣፍጦሽ ስትኖር የነበርሽ የከረምሽ ሴትዮ 4 ዓመት ምናምን ብለሽ ድራማ ትጫወቻለሽ። ያንቺን ድራማ ሀጂ የሚያዳምጥበት ጭንቅላት ያለ ይመስልሻል እንዴ? ማንቺ ድራማ አምኖ እዚህ ጭንቅላቱ የጦዘ እዚህ ህብረተሰብ ይከተልሽ፣ መብቱ ነው። እኔ ግን በእንደ የለኝም። ይሄን ማወቅ አለብሽ። መጀመሪያ አባትሽን በዲኤንኤ አረጋግጪ ከኔ ጋር ከማውራትሽ በፊት። ከማን እንደተወለድሽ እንኳን አታውቂው። አሁን ካሉት ከአንዳቸው ነው የተወለድሽው። ዝም ስል ፍራቻ መሰለሽ እንዴ? እኔ እኮ ከሴት ጋር መነጋገር ስለማልፈልግ ነው። በልጄ ከተመጣ አንድ ሰው በልጄ ከመጣ አይደለም ከሴት ጋር ከእናት ጋር ልነጋገር እችላለሁ። ልጄን ከነካችሁ አይመለከተኝም። ልጄን ከነካችሁ ከዚህ በኋላ በመጣችሁበት መንገድ ነው የሚሄደው። በጭራሽ ልጄ ከዚህ በኋላ አያለቅስም። እኔ ቶኒ ሚኪ ነግራቸዋለሁ። የመጨረሻ ነው የምነግራቸው። እርግጠኛ ነኝ ትሰማላችሁ። ይሄንን ሪከርድ አድርጎ እናገራቸዋል። እምልክላችሁ ነገር አለ። ደውል ሚኪ ወይ ቶኒ ደውል፣ እልክልሃለሁ። በዛ መረጃ ሄደ ልጅህን ውሰድ። ሀጂ በቃ ልጅህን ውሰድ ብያለሁ። ልጅህን ውሰድ፣ እመነኝ። ልጅህን ውሰድ፣ አሳድግ። በቃ ልጆቹን እንተዋቸው። ኖ አይደለም። በቃ ይሄ ልጅ በልጅ ጨዋታ አይሰራም። የፈለገ ነገር ሊሰራ ይችላል። እኔን ይለጥፍ አደባባይ ላይ ልክ ተላከባተር ማስጠንቀቅ ሄኖክ በተደጋጋሚ ተናግሯል። ላሽ ነው የምለው፣ አልናገርም በዚህ ልክ ደረጃ። ግን ስለ ልጅ የሚያወሩ ከሆነ ዮኒ ማኛ ቡላላ ወይ ጅቦ ከሆነ የሚያዋጣት የእሷን እኔ አንድ ነገር እንዳላረግ እነሱ ከሆነ የሚያድኗት እኒ በቃ እኮ በልጆች አይድረስ። እኔ አሁን በቃ ልጆቹ ጋር ያው ትንሾች ናቸው። የራስህ ልጅ እኮ እና ሊሆን ይችላል እና እንደዚህ አይቀርም። ሄኖክ እንዴ
በጣም ታገስኩኝ እኮ እግዚአብሔር ምስክሬ ነው ነው የምነግርህ። በጣም ታገስኩኝ። ከልጄ በላይ ግን ምንም ነገር የለም። ልጄ በዚህ ያህል ሲነሳ መስማት አልፈልግም። በጣም በዛ እንዴ። ሰው እኮ ጨዋታም አለው እኮ ቀልድም አይነት አለው እኮ። እንዴት ልጅ ላይ ይሮጣሉ? እንደ ሀዘን ላይ ያለ ሰው እኮ ነው ሄኖክ። ይገባኛል፣ ይገባኛል። ሆዴ ውስጥ አስቀብቶ ቁጭ ብሎ ስለ ልጅ እየተናገሩ ቁጭ ብሎ ዝም ይላል። እሱ ቤት ነው። አዎ እሱ ቤት ነው። መቀለድ እኮ ይችላሉ። ሲቀልዱ እኮ እኔ ምንም አልመሰለኝም። እየቀለድኩ እየተነጋገርኩ ነበረ። ግን ስለ ልጅ እያወራ ጅቦ ያዳምጠዋል። እስኪናገር እስኪጨርስ ይጠብቀዋል። ልጄ እየተሰደበ የልጄ እናት